በትግራይ የጦር ወንጀል መፈጸሙን አምናለሁ። አብይ አህመድ ግን ፈጻሚ ነው ማለት አልችልም። የጦር ወንጀሉ መሪ ተዋናይ ደግሞ አብይ ነው በትክክል። ስለዚህ አብይ የጦር ወንጀል መሪ ነው ብለሃል፣ ግን እሱ አልፈጸመም ብለሃል። አይጋጩምን? በርካቶች የተሳተፉበት ወንጀል ነው። የጋበዛቸው ማን ነው? ስለዚህ ጌታቸው ረዳ ምን ትላለ በዚህ ጉዳይ? ጤና ይስጥልን፣ እንደምን አላችሁ ውድ አድማጭ ተከታታዮቻችን። የዛሬው ፈታኝ የጌታቸው ረዳ ፕሮግራሞችን ይዘን ቀርበናል። ጌችዬ ምን አለበት አርፈ ብትቀመጥ ወንድሜ። ውድ አድማጭ ተከታታዮቻችን፣ በጣም የሚገርመው ነገር ጌታቸው ረዳን የመሰለ ምሁር በአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪውን በሕግ የወሰደ፣ አሊባማ አሜሪካ ማስተሬት ዲግሪውን በሕግ በጥብቅና የወሰደ በጠበቃነት ለትግራይ ሕዝብ ቆምኩ ብሎ ሲሟገትና ብዙ ውጣ ውረዶችን በጦርነት ውስጥ ይቅርታ ያሳለፈ የትግራይ ሕዝብ የወደደው እንቁ ልጃችን ነው ብለው የወደዱት ቦታ የሰጡት የካቡት ሰው በዚህ ልክ ዛሬ መጥቶ እንዲህ ስርበተበት ማለት ጀመረ። በመጀመሪያ ደረጃ አልጀዚራ ሄድ ቱ ሄድ የተባለውን ፕሮግራም እስቲ ምንነቱን እንንገራችሁ። አልጀዚራ የተለያዩ ፕሮግራሞች አሉት። ኢንተርቪው አለ፣ ዋን ቱ ዋን ኢንተርቪው፣ ቶክ ቱ አልጀዚራ አለ። ብዙ አይነት ፕሮግራሞች አሉ። ከነዛ ውስጥ ታዲያ ሄድ ቱ ሄድ የተባለው የአልጀዚራ ፕሮግራም አዘጋጁ ማህዲ ሐሰን በጣም ሁለት ምላስ ያላቸውን በጣም አወዛጋቢ የሆኑ የሀገር መሪዎች፣ የፖለቲካ ሰዎች የሚቀርቡበት ፕሮግራም ነው። ፈታኝ ነው። ማምለጥ የማይቻልበት ሁለት ምላስ ያላቸው እንደ ጌታቸው ረዳ አይነት ትላንት የተናገሩትን ዛሬ መድገም የማይችሉ ሰዎች የሚጋበዙበትና የሚዋረዱበት መድረክ ነው። ማህዲ ሐሰን ጌታቸው ረዳን በተለያዩ ጥያቄዎች አፋጦ ፋይናሊ ማለት ጀመረ። ጌታቸው ረዳ በዚህ ልክ እንዲህ መዋረዱ በጣም 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 ሼም ነው። ማህዲ ሐሰን እኮ መጨረሻ ላይ ምን አለው ታዲያ? ጌታቸው ረዳ በርካቶች እኮ ትናንት አንተ የተናገርካቸውና ዛሬ የምትናገራቸው ነገሮች ኮንትሮቨርሻል ናቸው፣ እርስ በርሳቸው የሚጋጩና እርስ በርሳቸው የሚፋተጉ ሀሳቦች ናቸው። ስለዚህ የትኛውን ጌታቸው ረዳን እንመን? ውጭ ጌታቸው ረዳ ዘ ፕሪቪየስ ዋን ኦር ዘ ዋን ናው? አሁን ያለውን ከብልጽግና ጋር ያለውን ነው ወይስ የመጀመሪያውን እንመን እስከ ማለት ደረጃ ነው የደረሰው? ጌታቸው ረዳ ምን ነካው? ብዙዎችን አስደንግጧል። ብልጽግና ውስጥ መቀላቀሉ ምንም ችግር የለውም። ተቀላቀለ። ለምንድን ነው? ለነገሩ አላወቃትም። ሄድ ቱ ሄድ የተባለችው የአልጀዚራ ፕሮግራም ኢንተርቪው አይደለም። ነገሩ እንደ ኢንተርቪው ይምሰል እንጂ መጀመሪያ ሰውየው የተናገራቸውን ነገሮች አምጥተው ከአሁኑ ከተናገራቸው ጋር በፈታኝ በትሪክ አይነት ሁኔታ የሚቀርቡ ጥያቄዎች የሰውየውን ማንነት በትክክል የሚፈትሹ ጥያቄዎች ናቸው የሚጠየቁት። በዚህ መድረክ ላይ የሚጋበዙት ደግሞ ያ ለኢንተርቪው ወይንም ለፕሮግራሙ የቀረበው ሰውዬ ምን አይነት ሰው ነው ተብሎ ታይቶ በሱ ልክ
እሱ የተጠራበትና የተጋበዘበትን በዛ ሙያ የሰለጠኑ የተካቡ ትልቅ ደረጃ የደረሱ ባለሙያዎች ይጋበዛሉ እነ ትሪቬሊ እና ከመድረክም ጥያቄ ሊነሳልህ ይችላል። ከጠያቂ ማህዲ አህመድም ጥያቄ ሊነሳ ይችላል። ሁሉንም ማስተናገድ መቻል ማለት ነው። ጸዳለ ለማ ከአዲስ ጋዜጣ ፕሮግራም ጸሐፊ አዘጋጅ እሷ ቀርባለች። ሌላውም ትሪቤሊ የተባለው የፖለቲካ ምሁር በምስራቅ አፍሪካ ያሉትን ጉዳዮች ጠጥቶ የሚሄድ ጠጥቶ ያለ ሰው ነው የተጋበዘውና ጌታቸው ረዳን ያርበደበዱት። ጌችዬ አርፈሽ ብትቀመጪ ይሻለች ነበር። እስቲ አሁን ለማንኛውም ወደ ፕሮግራሙ ውስጥ እንሻገርና ምን የተጠየቀው ጌታቸው ረዳ ለምንድን ነው የደባበቃቸው ነገሮችን የሚሉትን አንድ ባንድ እናያለን። በመጀመሪያ ደረጃ ማህዲ ሀሰን ያነሳለት ጥያቄ አለ። ጌታቸው ረዳ የኢትዮጵያ መንግስት ህዝብን ከህዝብ ከፋፍሎ አገሪቷን ከፋፍሎ በህዝብ ላይ በደል እየፈጸመ ነው ያለው። ታምናለህ? አዎ አምናለሁ። ታምናለህ? አዎ አምናለሁ ነው ያለው። ከዛ ቀጠለ ጥያቄው የምታምን ከሆነ አብይ አህመድ የጦር ወንጀል ሰርቷል ወይ ብሎ ጥያቄ ማንሳቱ አልቀረም። ታዲያ ጌታቸው ረዳ ምንድን ነው ያለው? እስቲ አንድ ባንድ እናያቸው። ጌታቸው ረዳ ከተናገራቸውና ለአመታት አብይ አህመድ የጦር ወንጀል ነው ስትል ነበር። አንተ ካልካቸው ነው የምጠቅስልህ። በወቅቱ አብይ አህመድ ስልታዊና በተቀናበረ በታክቲካዊ በሆነ ዘዴ በትግራይ ህዝብ ላይ ጄኖሳይድ የዘር ማጽዳት ፈጽመዋል ብለሃል። ዛሬም ይህን ነገር ትደግመዋለህ ወይ? ጌታቸው ረዳ ምንድን ነው የመለሰው? አዎ ተፈጽመዋል፣ በትክክል እኔ ያለሁበት ነው። ሁሉም በሚባል መልኩ የጦር ወንጀል ሁሉ በሚባል መልኩ በትግራይ ህዝብ ላይ ተፈጽመዋል አምናለሁ ነው ያለው። ኦኬ፣ የምታምን ከሆነ የጦር ወንጀሉን አብይ አህመድ ፈጽመዋል ትላለህ ወይ? እንደ አንድ ጠበቃ ነው ያለው ጌታቸው ረዳ። እንደ አንድ ጠበቃነቴ የጠበቃ ምሁር መሆኔ ይህ ነው ያ ነው ማለት አይቻለኝም። ነገር ግን የተፈጸመው ከጦር ወንጀል በላይ ነው። ከጦር ወንጀል ጋር የተያያዘ ወንጀሎች በትግራይ ክልል ተፈጽመዋል ነው ያለው። ታዲያ በ2021 ዓመተ ምህረት አብይ የጦር ወንጀል ፈጽመዋል ባልክበት ወቅት ላይ በምትልበት ወቅት ላይ ጠበቃ አልነበርክም ማለት ነው? አሁን ጠበቃ ነህ። እና በጣም የሚገርመው ነገር ጌታቸው ረዳ ለተጠየቀው ጥያቄ ትቶ ሌላ መልስ እየሰጠ ነበር። ለምሳሌ በመጀመሪያ አካባቢ ላይ የጠየቀው ጥያቄ ምንድን ነው? ጌታቸው ረዳ የኢትዮጵያ መንግስት አንተ ለትግራይ ክልል የቃል አቀባይ ሆነ በምታገለግልበት ወቅት ላይ በድሮን አንተን ለመግደል አሳሲኔት ለማድረግ የኢትዮጵያ መንግስት የጦር ጀት አንተን የሚያስስ አንተን እንድትገደል ለማድረግ ሙከራዎችን አድርገዋል። ከዛ አልፎ ተርፎም እህትህን የኢትዮጵያ የጦር ሰራዊት አፍኖ ወስዶ በርካታ በደሎችን አድርሶባታል። ዛሬ ላይ ግን በዛሬው እይታ የተፋለምክለት ህዝብ፣ የወደክለት ህዝብ፣
ትላንት የተሟገትክለትና ትላንት ህዝቤ ነው ብለህ ሽንጥህን ገትረህ ለዓለም አቀፉ ማህበረሰብ በሚዲያ ስታስተዋውቀው የነበረው ህዝብ ዛሬ ላይ ግን እህትህ አብዳክት ተደርጋ ብዙ ነገር ሆና በዛ ሁኔታ ውስጥ ነበረች። ያቺ እህትህ ዛሬ አንተ እሷ ላይ በደል የፈጸመው በሌሎች የትግራይ ህዝብ ላይ በደል የፈጸመው የብልጽግና ፓርቲ ስትቀላቀል እህትህ ምን ይሰማታል ብለህ አላሰብክም? እህትህ ምን ተሰማት ብሎ ነው የጠየቀው። ጌታቸው ረዳ ግን ዙሪያ ጥምጥም ነው የሄደው። እህቴ በእርግጥ እንደዚህ ሆናለች፣ አሁን ግን ከዛ አገግማ ያለበት ሁኔታ ነው ያለው። አትታዘብህም ወይ ነው ጥያቄው። እህትህ አትታዘብህም ወይ? አልታዘበችህም ወይ? ግን ከዛ አገግማ ነው ያለችው። ከደረሰባት በደልና መከራ አገግማ ነው ያለችው ብሎ ነው የመለሰው። እና በዚህ ልክ ነው ጌታቸው ረዳ ቅጥፈቱ። በዛ ላይ በአልጀዚራ ፕሮግራም ላይ ቀርቦ እንደዚህ መቅጠፉ በጣም የሚያሳዝን። መጨረሻ ላይ እኮ ማለት ነው የጀመረው። በፍጹም አብይን ዲፌንድ ሲያደርገው ነበር፣ አብይን ሲከላከል ነበር። አብይ በምንም ውስጥ እንዳልተሳተፈ ለማድረግ ሙከራ ሁሉ አድርጓል። ግን ማህዲ ሀሰንም በጣም ከባድ ጋዜጠኛ ነው። እንግሊዝ ተወልዶ ያደገ የአሜሪካ ዜግነት ያለው ጆርናሊስት፣ በተለያዩ በሲኤንኤን በብዙ ፕሮግራሞች ውስጥ የሰራ መጨረሻ ላይ በ2015 ዓ.ም ወደ አልጀዚራ የመጣ እውቅ ጋዜጠኛና በጣም ፈታኝ ነው። በጣም ፈታኝ የሆኑ ጥያቄዎችን ይጠይቃል። እና በዚህ መድረክ ላይ የሚጋበዙት ሁሉ ሁለት ምላስ ያላቸው ናቸው። ሄድ ቱ ሄድ የተባለው የአልጀዚራ ፕሮግራም በዚህ ላይ መቅረቡ ራሱ ውርደት ነው። ጌች ለምንድን ነው እንደዚህ ያዋረድከን ይላሉ የትግራይ ህዝቦች። አንተ እኮ ራስህን አይደለም ለመከላከል የሞከርከው፣ በህዝብ ላይ ጄኖሳይድ የፈጸመውን የዘር ማጽዳት የፈጸመውን ነው ስትከላከልለት የነበረው። ነገስ በምን አይነት ሁኔታ ነው የምትናገረው? ልክ ማህዲ ሀሰን እንዳለው እንዴት ነው ሰው የሚያምን? የትኛው ጌታቸው ረዳን ነው የሚያምነው? ምናምነው እያለ ነው ሰው። ውጭ ጌታቸው ረዳ ዘ ፕሪቪየስ ዋን ኦር ዘ ኒውስት ዋን? የአሁኑን ነው አዲሱን ነው ወይስ የመጀመሪያውን? ህዝቡ በእንደዚህ አይነት ሁኔታ እየተሸበረ ነው። የትኛው ነው ጌታቸው ረዳ ትክክለኛው? እና በጣም እኔ በወቅቱ ወላፈን የጦር ውጊያ ውስጥ ነበርኩ ነው ያለው። በ2021 አብይ አህመድ የጦር ወንጀል ፈጽመዋል ባልክበት ወቅት ላይ ጠበቃ አልነበርክም ሲለው ምንድን ነው የመለሰው ጌች? እኔ በወቅቱ ወላፈን የጦር ውጊያ ውስጥ ነበርኩኝ። በመቶና በሺዎች የሚቆጠሩ ህዝቦች ሲሟገቱ ሲሞቱ ነበርኩኝ። በእሳት ውስጥ ነበርኩኝ። የጦር ወንጀል መፈጸሙን ግን በትክክል አምናለሁ። ኦኬ እኔ ያለው ጌችዬ ታምናል። ነገር ግን ለምንድን ነው የደበቅከው? ታምናለህ? ምኑን ነው የምታምነው? ማህዲ ሀሰን ስለዚህ አለው ማህዲ የጦር ወንጀል መፈጸሙን የምታምን ከሆነ ታምናለህም፣ ግን አብይ አህመድ ፈጽመዋል አትልም? ጌች ምን አለች እዚህ ጋር? አሁን በጦር ወንጀል የተሳተፉት በርካታ ተዋናዮች ናቸው ተሳታፊ የነበሩት። ስለዚህ እከሌ ነው ማለት አልችልም፣ ግን ጦርነቱን በዋና ተዋናይነት የመራው አብይ አህመድ ራሱ ነው ያለው። ዙሪያ ጥምጥሙ ሄዶ መልሱ መለሳ። የጦር ወንጀሉን የመራው ያሳተፈው አብይ አህመድ ነው። ነገር ግን አብይ የጦር ወንጀል ሰርቷል አልልም ብሎ ክዶ ተመልሶ ግን አብይ አህመድ የዛን የጦር ወንጀል ፈጻሚዎች አቀነባባሪና ዋና ተዋናይ ዋና መሪ ነው ያለው። ስለዚህ አለው ማህዲ፣ ስለዚህ አብይ
የዘር ጭፍጨፋ መሪ ነበር ማለት ነው አለ ያለው። ዛትስ ራይት። አዋ መሪ ከሆነ የዘር ጭፍጨፋው ተዋናይ መሪ ከሆነ የዘር ጭፍጨፋ አንዱ አካል ነው። ታዲያ ጌችዬ ምን አለች? በተናጥል እከሌ ነው ማለት አልችልም፣ ነገር ግን በትግራይ ህዝብ ላይ የተፈጸሙትን ዋር ክራይም አጌንስት ሲቪሊያን የጦር ወንጀሎች የዘር ማጽዳት ዘመቻዎችን ሲመራ የነበረው አብይ ነው ብለው አምነዋል። ኦኬ አብይ መሆኑን ካመንክ ለምን ትግደረደራለህ? አዎ አብይ ፈጽመዋል፣ ለዛ አሁን ይቅርታ እንድል አደረገዋለሁ፣ ያንን ህዝብ እንዲክስ አደረገዋለሁ ከማለት ይልቅ ጌታቸው ረዳ ለሱ ዲፌንድ ለሱ ከለላ መስጠትን ነው የመረጠውና ራሱንም አዋርዶ የትግራይን ህዝብ ለማዋረድ የሞከረበት። የትግራይ ህዝብ ግን እንዴት ይዋረዳል? አይዋረድም። ምክንያቱም የህዝብ ጄኖሳይድ የተፈጸመበት የህዝብ ብዙ መከራ የደረሰበትና እስከዛሬ ድረስ ያላባራው የጦር ወንጀል ከተሰራበት በላይ ዛሬ ድረስ የምማቀቀው በምግብ፣ በእርዳታ፣ በመድኃኒት መንገዱ እየተዘጋ ብሎክ እየተደረገ እንዳይደርስለት እየተጨናገፈበት ያለ ህዝብ ነው። መከራውን እየበላ ያለ ህዝብ ነው። ጌታቸው በዛ ላይ ግን ተደምሮ ከአብይ ጋር ትላንት እንደዛ ከፈጃቸው እሱ በራሱ በአንደበቱ የአብይ መንግስት ጨቋኝ ነው፣ የአብይ መንግስት ከፋፋይ ነው፣ የአብይ መንግስት ጄኖሳይድ ፈጻሚ ነው ብሎ በተናገረበት አፍ ዛሬ ተመልሶ የአብይ አህመድ የምስራቅ አፍሪካ አካባቢ ኢስት አፍሪካን አካባቢ አማካሪ ሆኖ ቁጭ ብሎልናል። እና የኢትዮጵያ እንትኖች ምሁሮች የሚባሉት ጌታቸው ረዳ ከአሊባማ ዩኒቨርሲቲ ተመርቆ ከመጣኮ መቀሌ ዩኒቨርሲቲ አስተማሪ ነበረ፣ ሌክቸር ነበር። ምን ነካው? ብዙዎችን አስደንግጠዋል። በጣም ከሱ የማይጠበቅ ከአንድ ምሁር ለዛውም በህግ የተመረቀ ሎየር የሆነ ሰው ከሱ የማይጠበቅ ድርጊትን የፈጸመው። ግን ፈጽሞስ እንዲህ አይነት መድረክ ላይ ቀርቦ ራሱን ማዋረድ የበለጠ ራሱን ዝቅ አድርጎ መሬት ላይ ሰው እንዲያየው ማድረግ አልነበረበትም። ምንም ቢሆን ጌታቸው ረዳ እኮ ምንም ቢሆን ዛሬም እኮ ለትግራይ ህዝብ እየተፋለምኩ ነው፣ አብይ ጋር ቁጭ ብዬ እየተፋለምኩ ነው እያለ ነው። አሁንም የትግራይ ህዝብ ዛሬ ላይ እኮ የትግራይ ህዝብ እውነቱን ብንናገር ሁሉ ነገር ተከልክሎ ከሌላው የኢትዮጵያ ማህበረሰብ ጋር እንዳይገናኝ ተገልሎ ምንም አይነት እንቅስቃሴ እንዳያደርግ ታፍኖ በዛች ክልል ውስጥ ታፍኖ ተከርኖ እንዲሞት እንዲያልቅ የተደረገና በዛ አይነት ሁኔታ ያለ ህዝብ ነው። ጌታቸው ረዳ ግን ሆዱን ገንዘብ ፍለጋ ስግብግብ ሆኖ ከአብይ ጋር ተቀላቅሎ ዛሬ ላይ ግን የተቀላቀለበትን ዓላማ ራሱ ግልጽ አድርጎ ሳይናገር ከትግራይ ተባሮ ዓላማውን ግልጽ ሳያደርግ ከአብይ ጋር ሆኖ እየሰራ ያለበት ሁኔታ ነው ያለው። ማህዲ ሀሰን ብዙ ጥያቄዎችን ጠየቀው። አብይ አህመድ እሱን እንደሚጠላው በሱ ጥላቻ ለሱ ጥላቻ እንደነበረው የዘር ማጥፋት ዘመቻ መሪ መሆኑን በተደጋጋሚ ሲናገር ነበር ጌታቸው ረዳ። ማህዲ ሀሰንም ይሄንን ያነሳው ጓደኛ ነበርን ያለው ይሄንን ጥያቄ ሲመልስ እሱን ትጠላው ነበር፣ በሱ ጥላቻ ነበረ፣ አንድ የዘር ማጥፋት ዘመቻ መሪ ነው ስትልም ከርመሃል። ዛሬስ በዛ ሐሳብ ትረጋለህ ወይ ብሎ ነው የጠየቀው። ጌታቸው ረዳ ግን ጓደኝነት ነበረን፣ ከዘር ማጥፋት በፊት ነበር፣ በግጭቱ ወቅት
እርስ በርሳችን ተዋጋን እንጂ ጓደኝነታችን የነበረው ከዛ በፊት ነው ብሎ ተናገረ ጌታቸው ረዳ። ከዛ በፊት ጓደኝነት ነበረን። ታዲያ ማዲ ሀሰንም ያዋዝ አልነበረብንና ታዲያ ጌታቸው ረዳ ጓደኝነታችሁ የዘር ማጽዳት ዘመቻ በትግራይ ላይ ሲካሄድም ጓደኛ ነበራችሁ ማለት ነው ያለው። አዋ ከጦርነቱ በፊትም ጓደኛ ነበርን፣ አሁንም ጓደኛ ነን ማለቱ የጦር ወንጀሉ ሲሰራም ጓደኛ ነበራችሁ ነው ያለው። እና ጌታቸው ምንድን ነው ያለው? ጓደኝነታችንን ያ የመጣው የሰላም መደፍረስ ሊያበላሸው አይችልም። ስለዚህ እኛ ቀድሞውም ጓደኛ ነበርን። ስለዚህ የእንትኑ ተባባሪም ነበርክ ማለት ነው፣ የጄኖሳይዱ ዛት ኢስ ኦል። እና ጌታቸው ረዳ በጣም ብዙ የቀጠፈበት ሁኔታዎች ታስተውለዋል። ለማንኛውም ሌላ ማዲ ሀሰን ያነሳቸውን ጥያቄዎች አብይ አህመድ ልክ አሁን እንደተገናኛችሁና ከሱ ጋር የሱ አድቫይዘር ከሆንክ በኋላ ከእግዚአብሔር የተላከ የኢትዮጵያ ንጉስ መሆኑን ነግሮሃል ወይ ብሎ ነው የጠየቀው። ጌች ምን አለች? እኔ ያልነገረኝም ግን በአደባባይ የተናገረው አይደለ እንዴ? በፓርላማ ላይ የተናገረው ነው ብሎ ነው የተናገረው። ከትግራይ ከአማራ ከሌሎች የኦሮሚያ ክልሎች ጋር ያለው ሁኔታ በጣም አስፈሪ የሆነበት ደረጃ ላይ የደረሰበት ሁኔታ ነው ያለው ኢትዮጵያ ውስጥ። ጌታቸው በስተመጨረሻ ግን ተደምሮ የዛን የመደመር ስሌቱን መጽሐፉን ከዛ ቀደም ግን የጻፈውን አብይ የጻፈውን ራሱ አያውቅም ብሎ ነው ስለ መደመር መጽሐፍ አንድ ጊዜ ጌታቸው ረዳ በ2021 አካባቢ የተናገረው። ዛሬ ተመልሶ ግን ያንን መጽሐፍ በጣም ምሁር እንደጻፈው በጣም ጥሩ ትምህርት እንዳለው አድርጎ ነው ለኢትዮጵያ ሕዝብ በሚዲያ በቴሌቪዥን ቀርቦ ጌታቸው ረዳ የተናገረው። እና ያንን መደመር መጽሐፍ እንዴት ነው ያየኸው? ጠቃሚ መሆኑን ያየሁትና ያለው ጌታቸው ረዳ በዚህ ልክ ነው የቀጠፈው ጌታቸው። በሌላ በኩል ደግሞ አሁን የኢትዮጵያ መንግስት አብይ አህመድ መሆኑ ነው እያረጋቸው ያላቸው ነገሮች ከኤርትራ ጋር ዳግም ጦርነት ለማንሳት እየተዘጋጀ ያለበት ሁኔታ ነው እያየን ያለ ነው። ጦርነቱ ጫፍ ላይ ነው ያለው ሁለቱ ሀገሮች። እና በዚህ ጉዳይ ምን ትላለህ? እኔ ወደ ጦርነት ይገባሉ ብዬ አላስብም። ለምሳሌ ወደ አፋር ክልል በሄድኩበት ወቅት ላይ የኤርትራ ህዝብ የኢትዮጵያ መንግስት እዛ አፋር አካባቢ ያለውን መንገድ አስፋልት ሲያደርገው ነበረ። በዛ በኩልም በኤርትራ በኩልም አስፋልት ሲያደርጉት ነበረ። ስለዚህ ሁለቱ ኃይሎች ዳግም ተገናኝተው ጥሩ ደረጃ ላይ ይደርሳሉ፣ በሰላም የሚፈታ ይመስለኛል ነው ያለው። ግን ሁለቱ አብይ አህመድ እያለ ያለው በአንድ በኩል በሰላማዊ መንገድ፣ በሌላ በኩል ደግሞ የኢትዮጵያ ህዝብ እንዴት የ30 ዓመት ታሪክ እንዴት ወደብ እንዳጣው የሚያሳይ መረጃና ማስረጃ ስለሌለን የኢትዮጵያን ትልቅነት ዳግም እንመልሳለን ብለው እየተናገሩ ያሉበት ሁኔታ ነው ያለው። ይሄ ደግሞ ፉከራ ወደ ጦርነት የሚያመራ አነጋገር ነው። ስለዚህ አንተ ምንድን ነው የምትለው? እኔ ጦርነት ይነሳል ብዬ ምንም የማስበው ነገር የለም፣ በሰላማዊ መንገድ ይፈታል ብዬ ነው ማስበው ምናምን ብሎ ነው ሸፋፍኖ ያለፈው። እና ጌችዬ ግን ተዘረረችና መላቅጡ ጠፍቷት በማዲ ሀሰን በብ ማለት ጀመረች። እና በጣም የሚያሳዝንና የሚገርም ነው የጌታቸው ረዳ ቅጥፈት። ጌታቸው ረዳ ቅጥፈቱ የኢትዮጵያን ህዝብ ነው ያዋረደው። በተለይ ቆምኩለት ያለውን የትላንትናውን የትግራይ ህዝብ ምስኪኑን ነው ያዋረደው።
እሱም ተዋርዶ ህዝቡንም አዋረደው። በዚህ ልክ ነው የቀጠፈው እና በሌላ በኩል የኢትዮጵያ መንግስት ከኤርትራ ጋር ማዲ ያነሳው ማዲ ሀሰን ከኤርትራ ጋር የሚፈልገው በአብይ ዘመን የኢትዮጵያን ትልቅነት አሰብን ተረክቦ አሰብን በቁጥጥሩ ስር አድርጎ ወደብ ሳይሆን የሚፈልገው አብይ አህመድ ግዛት ማስፋፋት ነውና ግዛት አስፍቶ በአብይ ዘመን ነው እንዲህ የተደረገው እንዲባልለት ሙገሳ ነው የሚፈልገው ነው ያለው። ሙገሳ ነው እንጂ የሚፈልገው ታዲያ ከዚህ ቀደም ያሉት በንጉሳውያን ዘመን የነበሩት ሁሉ ያልቻሉትን ኢትዮጵያን ህዝብ አሃዳዊ ስርዓት መስርቼ በአሃዳዊ ስርዓት አኖራቸዋለሁ ሁሉም ፌል ያደረጉበትን ዘዴ ለመጠቀም ይፈልጋል። ያ ደግሞ አያስኬደውም። ያ ደግሞ ኢትዮጵያን የበለጠ ይበጠብጣታል እንጂ የስልጣኑን እድሜ ያቀጭጨዋል እንጂ አያዋጣውም ነው የተባለው። ትሪቬሊ የተባለው በዛ መድረክ ላይ የተጋበዘው ይህንን ሀሳብ ነው ያነሳው። ስለዚህ ሁለቱ ሀገሮች ጫፍ ላይ ናቸው። የአብይ ፉከራና የአብይ የተለዋወጡ የማይጣጣሙ ንግግሮች፣ አንዴ በሰላማዊ መንገድ እያለ አንዴ ደግሞ የኢትዮጵያ ትልቋን ኢትዮጵያ ዳግም ወደ ኋላ ተመልሼ እመልሳታለሁ ብሎ ማለሙ የሚምታቱ ጉዳዮች ናቸው። ከኤርትራ ጋር ጦርነት ሳይነሳ አይቀርም። ከኤርትራ ጋር ከተነሳ ደግሞ አለው ማዲ ጌታቸው ረዳ የተጠየቀው ጌታቸው ረዳ እስቲ አሁን የኢትዮጵያ መንግስት ከኤርትራ ጋር ጦርነት ቢገጥም የኖቤል ሽልማቱ ይመለሳል ብለህ ታምናለህ? አዎ አምናለሁ። በትክክል ነው ያለው። አዎ ይመለሳል። ምክንያቱም ኖቤል ሽልማቱ የተሰጠው ለአብይ አህመድ ከኤርትራ ጋር እርቅ በመፍጠሩ ነው። ከኤርትራ ጋር ጦርነት ውስጥ ከገባማ ኖቤሉ ይመለሳል። ዛት ይዘሩል ኢንተርናሽናል ህግ ነው። በእንደዚህ አይነት ሁኔታ ተመልሶ ጭቃ ውስጥ ጌታቸው ረዳ ገብቶ እንዲህ ሲያቦካና እንዲህ ሲዋረድ ማየቱ በጣም አስነዋሪና በጣም ከአንድ ምሁር የማይጠበቅ ተግባር ነው። ጌታቸው ረዳ ራሱን ደብቆ ቢኖርበት ይሻል ነበር። በሌላ በኩል ሌላ ጥያቄ ደግሞ የተጠየቀው ምንድነው? ጌታቸው ረዳ ለምንድን ነው ትናንት ከጨፈጨፋችሁ ጄኖሳይድ ፈጸመ ካልከው አካል ከመግባት ይልቅ ለምንድን ነው ሌላ የእናንተ ፓርቲ አለ ለምን እዛ ውስጥ አልተቀላቀልክም ብሎ ነው የጠየቀው። ጌታቸው ረዳ ግን የሚመልሳቸው መልሶች ሁሉ ማዲ ለጠየቀው ጥያቄ ሳይሆን ሌላ መልስ እየሰጠ ነበር ያስቸገረው። ወደደም ጠላም ግን ተሳቀበት፣ መድረኩ ሁሉ ሳቀበት። የአብይ አህመድ ጄኖሳይድ ነው በአፉ ሙሉ በሙሉ ባይልም በቀረቡለት ጥያቄዎች ውስጥ ተናግሮታል። የጄኖሳይዱ መሪ የጦሩ መሪ እሱ ነው ብለዋል። ዛት ኢዝ ኦል። ስለዚህ የጦሩ መሪ እሱ ከሆነ የጄኖሳይድ ፈጻሚዎች አባት ከሆነ ተዋናዩ ዋና እሱ ከሆነ ድራማውን የሰራው ምንድን ነው ጥፋቱ? ድራማውን የሰራው የድራማው ተውኔት ነው እንጂ የድራማውን ተውኔት የጻፈው እሱ ነው። ስለዚህ በዛ በኩል እንደዛ ነው ያመነው። እንደዛ ነው ማዲ ሀሰን በአፉ እንዲናገር ያስደረገው ማለት ነው። ስለዚህ ለሆድ ብለህ ለሚያልፍ ስልጣን ብለህ ግምት ውስጥ ራስን አስገብተህ ህዝብ የወደደ ህዝብ እንዲጠላ ማድረጉ በጣም ሼም ነው እና ውድ አድማጭ ተከታታዮቻችን እኔ በጣም ነው ያዘንኩበት። እኔ እንደ ራሴ ነው የተሰማኝ ጌች እንደዛ ሲያደርጉ እና ጠቅላላ ሄድ ቱ ሄድ የተጋበዙት የመድረከኞቹ ሳቁበት። ምክንያቱም አሁን ያለውን አሁን አይደግምም ይምታታ። በእንደዛ አይነት ሁኔታ ነው ጌችዬ ተዘርራ አሰድባን
ከሄድ ቱ ሄድ አልጀዚራ ፕሮግራም በመጨረሻ ላይ የተላቀቀችው። ትላንት ግን ጌታቸው ረዳ ምን ሲል ነበር? ከእግዚአብሔር የተላኩ መሪ ነኝ፣ ንጉስ ነኝ፣ አህዳዊ ስርዓትን ለመመለስ የሚፈልግ ስርዓት ነው። አብይ አህመድ ኢትዮጵያን የከፋፈላት ለኢትዮጵያ አይበጅም ብሎ ሲሟገትና ሲናገር የነበረው ትላንት ግን ለአብይ አህመድ ዲፌንድ ሆኖ ሲናገር ተከላካይ ሆኖ ጠበቃ ሆኖ ሲቆምለት በጣም የሚገርም ነው። ጥብቅናው ራሱ ለሱ ለአብይ ነው የተማረው ነው እንዴ ያስብላል። ለማንኛውም ውድ አድማጭ ተከታታዮቻችን ያው የኢትዮጵያ ፖለቲካ እንዲህ አይነት የገማና እንዲህ አይነት በሚያሳዝን ሁኔታ ለአመታት ለምዕተ አመታት ሲወርድ ሲዋረድ የመጣ በመሆኑ በጌቾ ላይም አናይም፣ በማንም ላይ አናይም። ብቻ ለሀገራችን እግዚአብሔር ፍትህና ሰላም ያምጣላት። ብዙ ጥያቄዎች ተነስተዋል። ከጸዳለ ለማ የአዲስ ዘመን ጋዜጣ ጸሐፊ ከሆነችው ብዙ ጥያቄዎች ቀርቦለታል ለጌታቸው ረዳ። ጌታቸው ረዳ የትግራይ ህዝብ ትላንት አንተ ባለህበት ሁኔታ ነው ሲጨፈጨፍ ጄኖሳይድ ሲደርስበት የነበረው። ዛሬ ግን ያ ከጄኖሳይድ ፈጻሚ ጋር አብረን ያለው አብረ እየሰራህ ነው። ለዛ ህዝብ ፍትህ ጠይቀሃል፣ ለዛ ህዝብ ካሳ ጠይቀህላቸዋል። ያ ህዝብ ከኢትዮጵያ መላው ኢትዮጵያ ህዝብ ጋር እንዲቀላቀል እንዲፈቀድለት አድርገሃል? አላደረክም ነው ያለችው ሁሉንም። እና በዚህ አይነት ሁኔታ ጌች የሚመልሳቸው ጥያቄዎች ሁሉ ግራ የሆኑ የሚመልሳቸው ጥያቄዎች ሁሉ ያልተጠየቁ መሆናቸውን ዱላ ቀረሽ እስከሚመስል ድረስ ነው በስተመጨረሻ አካባቢ ጌታቸው ከማዲ ጋር ያደረገው። ለምን ይቀርብና ራሱንም አዋርዶ የሁለት ምላስ ሰው ተብሎ በታሪክ ላይ እንዲሰፍር ራሱን ያስደረገው የትግራይ ህዝብ ላይ እጁን የታጠበው ለምንድን ነው? ግን ለማንኛውም ጌታቸው ረዳ ለሆዱ ሲል ነው። ጌታቸው ረዳ ይህን ሁሉ ያደረገው በአጠቃላይ አሁን ስናሰባስበው ለሆዱ ነው። ስልጣን የፈለገው ትግራይ ውስጥ፣ ስልጣኑን ደግሞ በአብይ ምክንያት ነው ያገኘው። ያንን ስልጣን አንተ አይደለህም የቀድሞው ደብረጽዮን ነው ስልጣኑ መሪ መሆን ያለበት ሲባል ነው። አንድ ቀን ያልተናገረውን የትግራይ ባለስልጣናት ወርቅ እየሰረቁ ነው ምን እያሉ ነው ምናምን ብሎ በስተመጨረሻ ላይ ተናገረው። ያንን ማዲ ሀሰንም አነሳ። ለምንድን ነው ያንን በስተመጨረሻ የተናገርከው? መጀመሪያ ታውቅ ከሆንክ የምታውቅ ከሆነ መጀመሪያውኑ ለምን ይፋ አላደረክም? እኔ የዛን ጊዜ ነው የሰማሁት ነው ያለው። ታዲያ አንተም ተባባሪ ነበርክ፣ እጅ ውስጥ አለበት ነው ያለው ማዲ። እኔ የለሁበትም በለዛ አይነት ወንጀል አልጠየቅም ነው ያለው። እና ጌታቸው ረዳ ይህን ሁሉ ቅጥፈት ቀጥፎ መጨረሻ ላይ ራሱን ለማዳን ያደረገው ሙከራ አልተሳካለትም። አብይን ለማዳን ብዙ ጥረት አድርጓል፣ ያንንም አልቻለም። ራሱንም ደግሞ ለማዳን ያልቻለበት ሁኔታ ተስተውሏል። ገና በሚቀጥለው ደግሞ ሌላ ያልሰማነው ጉድም ሊመጣ ይችላል። የኢትዮጵያ ጉዳይ የማያልቅ የኢትዮጵያ ፖለቲከኞች ቀላዋጭ በአንድ መድረክ የተናገሩትን በሌላ መድረክ የማይደግሙት እንድንባል ሁሉ አስደርጎናል። ምክንያቱም ጌታቸው ረዳ እንደ ጌታቸው ረዳ አይነት ሰው ተመልሶ ከአብይ ጋር ተሰልፎ ከአብይ ጋር በአንድ ሳህን በአንድ ወንበር ላይ ቁጭ ይላል ብሎ ያሰበ ሰው አልነበረም። በጣም ሼም በጣም ራሱን አዋርዶ እስከዛሬ ድረስ የለፋበትን እስከዛሬ ድረስ የተሞገሰበትን ሁሉ መሬት ላይ
የረጨበት ሁኔታ ነው ጌታቸው ረዳ የተስተዋለው። ይሄ ሁሉ ለሆዱ ሲል ነው። ይሄ ሁሉ ስልጣን ፍለጋ ነው። ይሄ ሁሉ ያደረገው አሁን መጨረሻ ላይ ግን ምን እንደሚከሰት አብረን የምናይ ይሆናል። ምክንያቱም የአብይ ተለዋዋጭነት የአብይ ለለማ ለነገዱ አንዳርጋቸው ያልሆነ አብይ ለነጌታቸው ረዳና ለጻድቃን ገብረተንሳይ ይሆናል ማለት አንችልም። ምን እንደሚከሰት አብረን የምናይ ይሆናል። ሲጣል ይሄም ሲባረር አለያ ደግሞ አንድ ነገር ሲሆን አብረን የምናይ ይሆናል። አንተ እኮ ማመን ያለብህ ካንተ በፊት የነበሩትን ነባር ባለስልጣኖችን በአግባቡ ይዞ በአግባቡ አቅፏቸው በአግባቡ ከያዛቸውና እነዛን ባለስልጣኖች ስራቸውን በአግባቡ እንዲሰሩ ከፈቀደላቸው ነው አንተም ይሄንን ሰው የምታምነው። ለነዛ ራሱ ለነለማ ለነገዱ አንዳርጋቸው ያልሆነ መሪ ለነጌታቸው ረዳ ይሆናል ማለት ደግሞ ዘበት ነው። ጌታቸው ረዳ ግን ለሆዱ ብሎ የትግራይን ህዝብ ያ የተፈጸመበትን ጄኖሳይድ የትግራይ ህዝብ ነገ አንስቶ እንዳይከስና ነገ ለህግ እንዳያቀርበው ሰውየውን ብሎክ ሲያደርግና ለአብይ አህመድ ተገን ሆኖ ለአብይ አህመድ ጠብቅና ሲቆም የታየበትና በጣም የሚያሳዝን የሚገርም ቃለ መጠይቅ ነበር ሄድ ቱ ሄድ የተደረገው። ስለዚህ ጌችዬ ተዋርደሻል። የትግራይን ህዝብም በደሉና መከራውን ነገ ካሳ እንዳያገኝ ነገ የበደለው አካል ፍርድ እንዳያገኝ አድርገሃል። ይሄ ደግሞ ትልቅ ስህተት በኢትዮጵያ ፖለቲካ ውስጥ በትግራይ ፖለቲካ ውስጥ ሰርተሃል። ይህንን እንዴት እንደምታሻሽለው አሊያ ደግሞ በምን አይነት ዘዴ በምን አይነት አፍ ዳግም ተመልሰ እንደምታስታርቀው አብረን የምናይ ይሆናል። ውድ አድማጭ ተከታታዮቻችን ያለን ፕሮግራም ይህንን ይመስላል። ስለ ተከታተላችሁን እጅጉን አድርገን እናመሰግናለን። ቸር ያገናኘን።